እዚህ አርሲ ሰሜን እዝ ላይ ማይካድራ፣ ወለጋ፣ ጉሊሱ፣ መተከል፣ ጉራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነቱን የሚወስደው? እዚህ ቤተ መንግስት አፍንጫ ስር ያለው ቡራዩ ዜጎች በማንነታቸው ምክንያት ጭፍጨፋ ሲፈጸምባቸው ከ4 ኪሎ ምን ያህል ርቆ ነው? እውነት እናንተ ሀገርን ለመረከብ ዝግጁ ናችሁ ወይ የሚል ጥያቄ ያቀርባችኋል። ብልጽግና ባይኖር ኢትዮጵያና ኢትዮጵያውያን ከዚህ የከፋ ምን ሊመጣባቸው ኖሯል? አሁን እኮ የሰብአዊ መብት ኮሚሽን በግልጽ በሪፖርቱም እንዳመላከተው እውነት መንግስት አለ ወይ የሚያስብል በታሪካችን ዳግማዊ ዘመነ መሳፍንት ተብሎ ሊጠቀስ የሚችል የ3 ዓመት የስልጣን ዘመን እኮ ነው በታሪክ ልናፍርበት የምንችለው ማለት ነው። አፍርሶ መጀመርን ማን ያስተማረው? ኢትዮጵያ እኮ በ83 ዓመተ ምህረት የመጣች እንደ አዲስ ብሔሮች እንደ ሀገር ተሰባስበው የፈጠሯት ሀገር ናት ያላችሁ እኮ እናንተ ናችሁ። አይ አዲስቷ የመደመር ኢትዮጵያ ብላችሁ የምታቀነቅኑት እኮ እናንተ ናችሁ። ኢትዮጵያ አሁን የ3 ዓመት እንቦቃቅላ የምትመስላችሁ። ኢህአዴግ ወለድ የሆኑ መዋቅርና ህግጋትን እንደ መመሪያ እየተጠቀማችሁ አንድ ህወሓት በህዝብ ትግል በዋነኝነት አብንን ጨምሮ በተፎካካሪ የፖለቲካ ፓርቲዎች ውትወታ በህዝብ እርምጃ ተወስዶ ከዚህ ከገዢው ፓርቲ ስለተቀነሰ ብቻ አዲስ ነን ማለት ምን ማለት ነው? ህገ መንግስቱ እኮ ያው እኮ ነው። አሰራሩ ያው ነው። ተቋማቱ ያው ናቸው። የዜግነት ክብርን የገፈፈ ህገ መንግስት መመሪያ ነው አስቀጥሏለሁ እያላችሁ ምኑን ነው አዲስ የሆናችሁት? እስኪ ንገሩ። በነገራችን ላይ አብን ህወሓትን እኮ አሸባሪ ድርጅት ነው ብሎ እንትን ሲል እንደ ፖለቲካ ፓርቲ ጀምረን የነበረው ውይይት እኮ ያቋረጣችሁት እናንተ ናችሁ። ከኛ ጋር ሰላምታ ለመቀያየር እንኳን ፈርታችሁ ማለት ነው። ዛሬም ድረስ በዜጎች ላይ ጅምላ ጭፍጨፋ የሚፈጽሙት ዛሬም ድረስ በሀገር ላይ ከፍተኛ ውርደትን ያስከተለውን ህወሓትን እኮ አሸባሪ ድርጅት ብላችሁ ለመፈረጅ ትሽኮርመማላችሁ፣ ትፈራላችሁ። ያው በአባት ላይ መጨከን ሆኖባችሁ ይሆናል ብለን ተስፋ እናደርጋለን። እንደዛ ነው እኛ የምንረዳው።